ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያም አርብ ሐምሌ 17 2018 ዓመተ ምህረት ቲፒኤልኤፍ ራሱ አሁን ማሰባቸው ራሱ እኮ አንዳንዴ እንዴት አይነት ድንዛዜ ውስጥ ያሉ ሰዎች ናቸው ያሰኛል። ዝም ብሎ አሁን አዲስ አበባን ሲያዩ አይደነግጡም እንዴ? የዝርፊያው መጠን የሌብነቱ ለከት አልባነትን አያሳይም? 27 ዓመት 27 ቀን የሚመስልበት 8 ዓመት ደግሞ 8 ክፍለ ዘመን ወይ ደግሞ 800 ዓመት የሚመስልበት ነገር እኮ እየታየ ነው። ምን ልሁን ብለህ ነው አዲስ አበባ እመጣለሁ የምትለው? ምን ጥፍለጋ አዝና ለመገልበጥ? ጀግናው ኢትዮጵያ አትሌት ኃይሌ ገብረስላሴ ሰሞኑን በአንድ ማህበራዊ ሚዲያ ላይ የተናገረው ንግግር በተለይም ከግብር ጋር ተያይዞ ያነሳው ነገር ያው በስፋት ተሰራጭቷል። ያው ኢትዮጵያ ውስጥ በሆነ ነገር ላይ የሚንጠለጠል ብዙ ሰው ስላለ መንጠልጠላቸው የሚጠበቅ ነገር ነው። በስፋት መሰራጨቱም አይገርመኝም። ካለው ስም ካለው ታዋቂነት አንጻር ትልቅ እንትን አለው። ነገር ግን ይህ አጋጣሚ ደግሞ ለመንግስትም ወይ ደግሞ ለሚመለከተው አካልም ጥሩ ነው ብዬ አምናለሁ። ስለዚህ ከዚህ ከድሮን ጥቃት ጋር ተያይዞ በአካባቢው ምንድን ነው የተፈጠረው? አካባቢው ላይ ያ ቦታ የመነኮሳት ገዳም መሆኑን የሚያሳዩ ምልክቶች የሉም ወይ? ማክሲመም ጥንቃቄ ተደርጓል ወይ? ህወሓት አመራር ላይ ያሉት ምናምን አንዳንዱ ከዩኒቨርሲቲ ሌላውም ከሁለተኛ ደረጃ ምናምን በአብዛኛው ሄደው ማንጁሶቹ ዝም ብሎ ከየሰፈራቸው ሄዱ። ገና ለአቅመ አዳም ያልደረሱ ሰዎች ፊደልም አልቆጠሩም። ብዙዎቹ እዛው ጥይት እየጮሁ ጥይት ድምፅ እየሰሙ ያደጉ ማለት ናቸው። ከወላጅ ጋር አላደጉም፣ ከማህበረሰብ ጋር አላደጉም። ቲፒኤልኤፍ ሄዶ ማንጁሶቹ እጅ ይገባ ነበር ወይ? እነ ዶክተር ደብረጽዮንን ከጨዋታው አውጧቸው። እነሱ መሪ ምናምን ይባላሉ እንጂ አሁን የትኛውንም ወታደር ሊያዙ የሚችሉበት እንትን የለም። በየትኛውም አቅጣጫ ያለው ወታደሮች በራሳቸው የሚንቀሳቀሱ ናቸው። ሴንሰሱም ያንን የሚያሳዩ 99 ምናምን በመቶ አካባቢ አማኝ ነው ኢትዮጵያ ውስጥ። ግን እምነቱ ቅጽ ላይ የሚሞላ ነው ወይስ ልቡ ላይ የሚታተም ህሊናውን የሚገዛው ነገር ነው ወይ? በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኤርትራ ማለቂያ በሌለው የውትድርና አገልግሎት የተማረሩ ወጣቶች ወደ ሳዋ መሰልጠኛ ላለመግባት ትምህርታቸውን እንደሚያቋርጡና አውቀው እንደሚወድቁ ተገለጸ። መቀመጫውን በአሜሪካ ኒውዮርክ ያደረገው ሂማን ራይትስ ዎች ትላንት ሐሙስ እንደ አውሮፓውያን አቆጣጠር ሐምሌ 23 2026 በኤርትራ አስገዳጅ ውትድርና እንዲያበቃ ጥሪ ባቀረበበት መግለጫው በሳዋ ማሰልጠኛ ውስጥ ሴቶች ላይ ጾታዊ ጥቃት ጭምር እንደሚፈጸም አመልክቷል። ሂማን ራይትስ ዎች እንዲሁም የተባበሩት መንግስታት ኤክስፐርቶች በኤርትራ ሰብአዊ መብት ረገጣ ዙሪያ ጥናት ማድረጋቸውንም በመግለጫው አስታውሷል።
እንደ አውሮፓውያን አቆጣጠር ከ2003 ጀምሮ በሺዎች የሚቆጠሩ የሁለተኛ ደረጃ ትምህርት ቤት ተማሪዎች የመጨረሻ ዓመት ትምህርታቸውን በሳዋ ወታደራዊ ማሰልጠኛ ከፖለቲካ ትምህርት ጋር እንደሚሰጣቸውም ተመልክቷል። በጠቅላላ ስልጠናውና ከስልጠና በኋላ የተቀመጠው የአገልግሎት ጊዜ 18 ወራት ቢሆንም ለረዥም ዓመታት አንዳንዴም ለአስርተ ዓመታት በውትድርና አገልግሎት እንደሚቀጥሉ ተመልክቷል። ከ10 ቀናት በፊት እንደ አውሮፓውያን አቆጣጠር ሐምሌ 11 2026 ለ38ኛ ጊዜ ተማሪዎቹ ፕሬዝዳንት ኢሳያስና ሌሎች ከፍተኛ ባለስልጣናት ባሉበት መመረቃቸውንም አስታውሷል። የተማሪዎቹ ምረቃ የደስታና የተስፋ መሆን የሚገባው ቢሆንም የሚጋፈጡት ግን ማብቂያ የሌለው ወታደራዊ አገልግሎት እንደሆነም ሂውማን ራይትስ ዎች አመልክቷል። በሪፖርቱ እንደተዘረዘረው በማሰልጠኛ ቆይታቸው ወቅት የሚቀርብላቸው አነስተኛ ምግብ ሲሆን የኃይል ቅጣትም ይፈጸምባቸዋል። ቶሎ ከእንቅልፍ አለመንቃትን የመሳሰሉ አነስተኛ ጥፋቶችን ጨምሮ የኃይል ቅጣት የሚያስከትል ሲሆን ሴቶችም ለጾታዊ ጥቃት ይጋለጣሉ። ወደ ሳዋ ወታደራዊ ማሰልጠኛ የሚወሰዱት የሁለተኛ ደረጃ ትምህርታቸውን በሚያጠናቀቁበት ዋዜማ ስለሆነ ሳዋ መሄድ የማይፈልጉ አውቀው በፈተና እየወደቁ ባሉበት እንደሚቆዩ፣ ሌሎችም እንደሚያቋርጡና ብዙዎቹ ደግሞ ኤርትራን ጥለው እንደሚሸሹ በሂውማን ራይትስ ዎች ሪፖርት ላይ ተዘርዝረዋል። የኤርትራ መንግስት በወጣቶቹ ላይ የሚያደርገውን ይህን ገደብ አልባ የውትድርና አገልግሎት እንዲያቋርጥ እንዲሁም ልጆቹ የሁለተኛ ደረጃ ትምህርታቸውን በመረጡበት ቦታ እንዲማሩ ከተለያዩ ወገኖች ጥሪ ቢቀርብለትም ሊቀበል አልቻልም ያለው ሂውማን ራይትስ ዎች አሁንም አገልግሎቱ እንዲቋረጥ አሊያም ገደብ እንዲበጅለት ሲል ጥሪ አቅርበዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ከሚያዝያ 27 2018 ጀምሮ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸውን ያጡት ጀነራል ታደሰ ወረደ ከማክሰኞ ዕለት ጀምሮ የትና በሁኔታ ላይ እንደሚገኙ እንደማይታወቅ እንግዲህ ዩኤምዲ ሚዲያን ጠቅሰን በትናንትናው ዕለት በእኛም በኩል ዘገባ ቀርቧል። ጀነራሉ ከሳምንት በፊት ማለትም ሐምሌ 8 2018 የአሜሪካው አምባሳደር ወደዛ በተጓዙበት ወቅት ከአምባሳደሩ ጋር እንዳይገናኙ መኪናና አጃቢ እንደከለከሏቸው በዛ ሳቢያ እሳቸው መቅረታቸውና በስልክ መነጋገራቸው አስቀድሞ ዘገባ ወጥቷል። ከዛ በኋላ እንግዲህ ከረቡዕ እስከ ማክሰኞ ባለው ጊዜ ውስጥ የተለየ ሁኔታ እንዳልነበር፣ ማክሰኞ ዕለት ግን ከጠዋት ጀምሮ ጥበቃዎቻቸውም እንደገናም ግቢው ላይ እሳቸው ሲወጡና ሲመለሱ የሚያጅቡ ፓትሮሎችም መነሳታቸውን ከዛን ቀን ጀምሮ ደግሞ እርሳቸውም አለመታየታቸውን የሚገልጹ ሪፖርቶች ናቸው። እንግዲህ ምናልባት ዛሬ የአሜሪካ አምባሳደር ወደዛ ይጓዛሉ ስለተባለም ከዛ ጋር ተያይዞ ምናልባት አድራሻቸው ይታወቅ የሆነ ወይ የተፈጠረውስ ነገር ምንድን ነው? እሱ እንግዲህ በሂደት የሚታይ ነገር ሆኖ ምናልባት በአንድ በኩል አጃቢዎቻቸውን ሁሉን ነገር አንስተው በቃ ከዚህ በኋላ ተራ ሰውነ አጃቢ የማያስፈልገን ብለው ትቷቸው ሄደዋል እና ጀነራሉ ከግቢው ከቤታቸው ሲወጡ አልታዩም። ስለዚህ እዛው ቤታቸው ውስጥ አሉ ወይ ነው። በሌላም በኩል ደግሞ ያሉበት ቦታ ስለሚታወቅ ከነ አጃቢዎቻቸው ወደ ሌላ ቦታ ወስደዋቸው ይሆን ወይንም አጃቢዎቻቸውን አንስተው እንዳልኩት እሳቸውን እዛው ቤት ትተዋቸው ነው ወይንስ ደግሞ እርሳቸው አመልጠው ነው የሚባል ነገር ሊመጣ የሚችል አይመስለኝም። በከፍተኛ ደረጃ በጥንቃቄና በጥበቃ ውስጥ እንዳሉ ምንም የሚያጠራጥር ነገር አይመስለኝም። የገረመኝ ግን ምናልባት በዚህ ጉዳይ ላይ አሁን ላተኮር አልፈልግም፣ ግን የገረመኝ ነገር የህዝባዊ ወያነ ሓርነት ትግራይ ታጣቂ መሪዎች አሁን ጀነራል ምናምን የተባሉት አዲስ አበባ ሆነው አሁን በትግራይ የለውጥና የሰላም ምክር ቤትን የሚመሩት ሌተና ጀነራል ጻድቃን ገብረትንሳኤ የቺፍ ኦፍ ስታፍ ወይ ደግሞ ጠቅላይ ኤታማዦር ሹም በነበሩበት ሰዓት ማለትም ህወሓት የኢትዮጵያ ሀገር መከላከያ ሰራዊትን አፍርሶ አዲስ ሰራዊት ሲያቋቁም ከዜሮ ሲነሳ የዛን ጊዜ የመጀመሪያው ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ ናቸው። አሁን እነ ጀነራልን ጻድቃንንም ሌሎቹንም መቀሌ ሆነው የሚያሳድዱት ሰዎች ያኔ ምናልባት ለከተማውም ባዳ ለሁሉም ነገር እንግዳ የነበሩ በወታደራዊ ቁመናም አቅምም ከነዛ ጋር መቼም ሊወዳደሩ የሚችሉበት ሁኔታም አልነበረም። አዛዦቻቸው የበላዮቻቸው ናቸው። ቀና ብለው ማየት የሚችሉበትም ሁኔታ ነበር ብዬ አላምንም።
ቀስ እያሉ ህወሓት እየተዳከመ ሄዶ ማን እጅ እንደወረደ ራሱ በተለያየ መንገድ የሚያሳይ ነገር መስሎ ይታየኛል። ጀነራል ጻድቃን አሁን እዛ ውስጥ እንደነዚህ አይነት ሰዎች በህወሓት ፖለቲካ ውስጥ ትልቅ ሚና የነበራቸው ሰዎች ህወሓትን ውስጥ ሆነው ማረም አቅቷቸው ሁሉ ነገር ተጠልፎ ተወስዶ እነሱ ከውጭ ናቸው። በሌላም በኩል ደግሞ ያለፈውን የ5 ዓመቱን የ2 ዓመት ጦርነት ትግራይ ውስጥ ያለውን በዋና አዛዥነት የመሩት ጀነራል ታደሰ ወረደ እርሳቸውም እዛ ያሉት ዋርሎርዶችና እነ ዶክተር ደብረጽዮን ገብረ ሚካኤል ውጣ ግባ የሚሉበት ሁኔታ ተፈጥሯል። ምናልባትም የት እንዳሉ ጭምር የማይታወቅበት ነገር ነው ያለው። ምናልባት ቲፒኤልኤፍ ብዙ ጊዜ የሚባል ነገር አለ። በ1993 ዓ.ም ሲከፈል ከፍተኛ ቁጥር ያለው ከስራ አስፈጻሚ ውስጥ ከ7ቱ 5ቱ ናቸው የወጡት። ከማዕከላዊ ኮሚቴ በጣም ትልልቅ የፓርቲው ምክትል ሊቀመንበር አቶ ተወልደን ጨምሮ ማለት ነው። የመጀመሪያ መከላከያ ሚኒስትሩን አቶ ስዬን፣ የመጀመሪያ የትግራይ ክልል ፕሬዝዳንትና እስከዛው ድረስ ፕሬዝዳንት ሆነው የቆዩትን አቶ ገብሩ አስራትን በአጠቃላይ 12 የማዕከላዊ ኮሚቴ አባላት በነገራችን ላይ ያኔ ነፍሳቸውን የማረውና አቶ አባይ ፀሐይም ከተባረሩት ውስጥ ነበሩ። በኋላ እርሳቸው ይቅርታ ጠይቀው ተመለሱ። ይህን አሁን ወደኋላ ተመልሼ ለማንሳት ግድ ያለኝ የዛን ጊዜ በዛ ደረጃ ዋና የሚባሉት ከምናልባት አቶ ስዩም መስፍን፣ አቶ መለስ ምናምን ተብሎ የተወሰኑ ሰዎች ብቻ ሲቀሩ ዋና የሚባለው ኃይል ተገምሶ ነው የወጣው። ተሰነጠቀ ነው ያን የተባለው። እነዚህ ሰዎች ሁሉ እንዴት ሂደቱን በአንድ ጊዜ አሜን ብለው ተቀበሉ የሚለው ለብዙ ሰው እንግዳ ነገር ነው። ይህ ሁሉ ሰው አንድ ጊዜ ከፓርቲ ውስጥ ወጥቶ ከጨዋታው ሜዳ ተመልካች እንዲሆን ሲደረግ የዛን ጊዜም በእርግጥ ተተንትኗል። ወደ ውዝግብ ከገቡ ወደ ፍጥጫ ከገቡ የህወሓት የበላይነቱን ያጣል። የኢትዮጵያ ፖለቲካ ውስጥ ሌሎች ኃይሎች ሊበቅሉ ወይ ደግሞ ከሌሎች ጋር እኩል ሊሆን የሚችልበት ሁኔታ ሊፈጠር ስለሚችል ህወሓት የበላይነቱን እንዳያጣ፣ ህወሓት እንዳይዳከም ራሳቸውን መስዋዕት አድርጓል በሚል የተተነተነ ነው። በአብዛኛው ትክክለኛ ነገር ይመስለኛል። ምናልባት ግን ያኔውኑ ተጋፍጠው ቢሆን፣ በሌላ በኩል ደግሞ አስገራሚ የሚሆነው እነዚህ ሰዎች የወጡት የፖለቲካ ፓርቲ መሪዎቹ ብቻ አይደሉም። ከነርሱ ጋር ግንኙነት አላቸው የተባሉት ሰዎች ሲታይ የሀገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረተንሳይ፣ የሀገሪቱ አየር ኃይል ዋና አዛዥ ጀነራል አበበ ተክለ ሃይማኖት፣ እነዚህ ሰዎች ወዲያውኑ ከተባረሩት ሰዎች ጋር ግንኙነት አላቸው ተብሎ ከስልጣናቸው ተባረዋል። ስለዚህ ወታደሩም ውስጥ ፖለቲካም አመራር ውስጥ ሚና ያላቸው ሰዎች ተገፍተው ሲወጡ የህወሓት የበላይነት በሌላ እንዴት እንደሚያስረዱ አላውቅም፣ ግን ፖለቲካውን ዝም ብሎ ለሚገመግም ለሚመረምር ሰው ፍትጊያ ውስጥ ወይም ፍጥጫ ውስጥ መግባቱ ህወሓት የበላይነቱን ያጣል፣ ሌሎች ኃይሎች ሊያቆጠቁጡ ይችላሉ፣ ወይ ስልጣን ማጣት ወይ ደግሞ እኩል መሆን ሊፈጠር ስለሚችል ስለዚህ የህወሓትን የበላይነት ህወሓት እንዳይዳከም ሲባል ራሳቸውን ለመስዋዕትነት ዳርገዋል የሚለው ምናልባት ትክክል ይመስለኛል። ያን ወቅትና አጠቃላይ ህወሓትን ታሪክ ሲጽፉ ከነሱም የምንሰማው የምንረዳው ነገር ሊኖር ይችላል። ምናልባት ግን ነገሮችን ያን የመጋፈጥ ቢቻል ኖሮ ዛሬ ህወሓት ሄዶ ማንጁሶች እጅ ይገባ ነበር ወይ? ማንጁስ የሚባሉት ህወሓት አመራር ላይ ያሉት ምናምን አንዳንዱ ከዩኒቨርሲቲ ሌላውም ከሁለተኛ ደረጃ ምናምን በአብዛኛው ሄደው ማንጁሶቹ ዝም ብሎ ከየሰፈራቸው ሄዱ። ገና ለአቅመ አዳም ያልደረሱ ሰዎች ፊደልም አልቆጠሩም። ብዙዎቹ እዛው ጥይት ድምፅ እየሰሙ ያደጉ ማለት ናቸው። ከወላጅ ጋር አላደጉም፣ ከማህበረሰብ ጋር አላደጉም። ለብዙ ነገር ባዕድ ናቸው። ይሄ ምንድነው ሰው በአካባቢ ማህበረሰብ ጋር ሲያድግ፣ በእናቱ አባት ሲያድግ በሰላማዊ
ሁኔታው ሲያድግና ጥይት እየጮህበት ሲያድግ የሚፈጠር ነገር ራሱ ዛሬ ላይ ያኔ ምናልባት አስተካክለውት ቢሆን ኖሮ ቲፒኤልኤፍ ሄዶ ማንጁሶቹ እጅ ይገባ ነበር ወይ? እነ ዶክተር ደብረጽዮንን ከጨዋታው አውጧቸው። እነሱ መሪ ምናምን ይባላሉ እንጂ አሁን የትኛውንም ወታደር ሊያዙ የሚችሉበት እንትን የለም። በየትኛውም አቅጣጫ ያለው ወታደሮች በራሳቸው የሚንቀሳቀሱ ናቸው። ምናልባትም ትግራይ ውስጥ ነገሮች ቶሎ እልባት ካላገኙ የጦር አበጋዞች ወይ ደግሞ ዋርሎርዶች መፈንጫ ነው የሚሆነው። ስለዚህ ያኔ ምናልባት አድርገነው ቢሆን ኖሮ አስተካክለነው ቢሆን ኖሮ ያኔ ተጋፍጠን ቢሆን ኖሮ የሚል ነገር ሊኖር ይችል ነበር ወይ? ዛሬ ሄዶ እዳው ግለሰቦች፣ ቡድኖች በፈጠሩት እዳ የትግራይ ህዝብ ሸክም ሆነዋል። እነዚህ ሰዎች በየቦታው የተደረገውን ስብሰባ ያየ ሰው በጣም በጣም የሚያም እኮ ነገር ነው። እንዴት በሰቀቀን ውስጥ እንደሚሆኑ ማንም ሰው ማሰብ ይችላል። ቁጭ ብለው የሚነግሯቸው ልንዋጋ ተዘጋጅተናል ነው። ልንዋጋ ሲባል ምድሩም ሰማዩም ሲጨስ ነው ሰዎቹ የሚታያቸው። ያ ሰቆቃ የመዓት ነው የሚታያቸው። በዚህ ላይ ደግሞ ወይዘሮ ፈትለወርቅ በድሮን በምንም በተለያየ ቴክኖሎጂ ስለሚመጣ ራሳችሁን ደግሞ መከላከል የምትችሉበት እንዲህ አይነት ወንጀል አለ እንዴ? አሁን ለምን ምክንያት ምናምን ብዙ ከዚህ በኋላ የሚያስፈልገ ነገር አይመስለኝም። እስካሁን ምክንያቱን የሚያክሰው ከዚህ በኋላ ምክንያት ምንም አድርገው በመርፌ ቢሰጡትም በምናም ቢሰጡትም ቢግቱትም ሊረዳ አይችልም። አውቆ የጨፈነ ነው ወይ ደግሞ መስማትና ማገናዘብ የተሳነውን ከዚህ በኋላ ስለተፈጠረው ችግር እና እዚህ ሁኔታ ውስጥ እንዴት ገባን የሚለውን ለማስረዳት ከባድ ነው። ከባድ ነው ስል ማስረዳት አይቻልም ማለት ነው። በተዘጋ አእምሮ ውስጥ የሚገባ ነገር የለም። ምን ዘጋው? ዘረኝነት ዘጋው፣ ጥላቻ ዘጋው፣ የተለያየ መንገድ ብለን ልንዘረዝራቸው የምንችላቸው ነገሮች አሉ። ስለዚህ ግን እነዚህ ሰዎች ሄደው እነዚህ ማንጁሶቹ እጅ ትግራይ ወድቃለች። ከዚህ ሁኔታ ውስጥ እንዴት ይወጣል? መንግስት ኃላፊነት አለበት። እዛ ውስጥ ሆነው ዝም ብሎ የሚባክኑ ሰዎች ማይሆን ነገር እንትን ውስጥ ያሉ ሰዎች እነሱም በተወሰነ ደረጃ እዛ ጋር አስተዋጽኦ ማድረግ ከቻሉ በተወሰነ ደረጃ ቀውሱን የሆነ ነገር አደጋውን ለመቀነስ ያላቸው እድል ሰፊ ነው። ምናልባትም በተጨማሪም የኤርትራ መንግስት በየአጋጣሚ መንገር ማስታወሱ ጥሩ ነው። የኤርትራ መንግስት ጥይት ከተተኮሰ በኋላ ደም ከፈሰሰ በኋላ ትግራይ ክልል ላይ የማይቆም ነገር እንደሚሆን የሚያጠራጥር ነገር አይደለም። አጠቃላይ ነገሮችን ስናይ የጥይት ድምፅ ሳይጮም ደም ሳይፈስ የሚፈቱ ለሁላችን የሚጠቅሙ ነገሮች አሉ። የጥይት ድምፅ ከጮኸም ደም ከፈሰሰ በኋላ ግን አንድ ወገን በዚህ ይፈታልኝ ብሎ በቅድመ ሁኔታነት ሳይሆን በድርድር መልክ ወይ ደግሞ ከዚህ ሁሉ አንዱን አማራጭ ስጠኝ የሚለው ኃይል ደም ወደ መፍሰስና ነገሮችን እንትን ካሉ በኋላ ወደ ሌላ ምዕራፍ ውስጥ ይገባል። ንግግር የሚባለው ነገር የመቆም እድሉ ሰፊ ነው እና የኤርትራ መንግስት እነዚህ ማንጁሶቹ ለሚመሩት ትግራይ ውስጥ ላለው እንቅስቃሴ ቀላል ነገር ነው። ልትደገፉብኝ አትችሉም። በሌላም በኩል ደግሞ ስጋቱን በራሱ በኩል ያለውን ስጋት ለመቀነስ የተቀመጠለት ነገር አለ። መደራደር ነው፣ መወያየትና መውጫ ነገር መፈለግ ነው። ስለዚህ በዚህ መንገድ ላይ መሄዱ ጥሩ ነው። ዛሬ በዋናነት ላተኩር የፈለግኩት ከዛ በፊት ሁለት ነገሮችን ላንሳ። አንደኛ ጀግናው ኢትዮጵያ አትሌት ኃይሌ ገብረስላሴ ሰሞኑን በአንድ ማህበራዊ ሚዲያ ላይ የተናገረው ንግግር በተለይም ከግብር ጋር ተያይዞ ያነሳው ነገር ያው በስፋት ተሰራጭቷል። ያው ኢትዮጵያ ውስጥ በሆነ ነገር ላይ የሚንጠለጠል ብዙ ሰው ስላለ
መንጠልጠላቸው የሚጠበቅ ነገር ነው። በስፋት መሰራጨቱም አይገርመኝም። ካለው ስም ካለው ታዋቂነት አንጻር ትልቅ እንትን አለው። ነገር ግን ይህ አጋጣሚ ደግሞ ለመንግስትም ወይ ደግሞ ለሚመለከተው አካልም ጥሩ ነው ብዬ አምናለሁ። የፕሮፐርቲ ታክስን በተመለከተ ወይ ደግሞ የንብረት ታክስን በተመለከተ የተጫነው ከፍተኛ ገንዘብ ነው የሚል ነገር ነው ኃይል ያመጣው። አንደኛ ከፕሮፐርቲ ታክስ ጋር ተያይዞ ያለው ነገር ምንድን ነው? አጋጣሚው ጥሩ ነው። ኃይሌ ወደ አደባባይ አውጥቶታል። በየቤታቸው ሆነው የሚያወሩት ሰዎች አሉ። በየቤታቸው ሆነው በደላቸው ምናምንትን የሚሉ ሰዎች ይኖራሉ። ስለዚህ የፕሮፐርቲ ታክስ ጋር ተያይዞ ያለው ነገር ምንድን ነው የተፈጠረው? ህጉ ሲሻሻል ምንን ታሳቢ አድርጎ ነው? ጊዜያዊ ነው? በየጊዜው የሚቀያየር ነው? ወይስ በደንብ በጥናት ተደርጎበት በዛ መንገድ የመጣ ነው ወይ? ይህም በተመለከተ አጋጣሚ ጥሩ ስለሆነ የሚመለከተው አካል ከፕሮፐርቲ ታክስ ጋር ተያይዞ ያለው ነገር ምን እንደሆነ ማስረዳት ነው። በሌላም በኩል ከኢትዮጵያ ቢዝነሶች ጋር ተያይዞ ባለ ነገር ላይ ደጋግመው ጠቅላይ ሚኒስትር አብይ ሲናገሩ የነበረው ነገር አለ። ንግድ ቀዘቀዘብኝ፣ እንደዚህ ሆነብኝ የሚባል የሚነሱ ነገሮች አሉ። ተጨማሪ ብራንቾች ሲከፈቱ፣ ተጨማሪ ንግድ ማዕከላት ሲከፈቱ ነው የምናውቀው ብቻ ሳይሆን ሀብታቸው ከእጥፍና ከዛ በላይ እንደጨመረ እናውቃለን የሚል የአደባባይ መከራከሪያም እያቀረቡ ያሉበት ሁኔታ አለ። ስለዚህ ከዚህ አጠቃላይ ከኢትዮጵያ ቢዝነስ ኢንቫይሮንመንትና ከዚህ ከፕሮፐርቲ ታክስ እና ከሌሎች የታክስ ስርዓቶች ጋር ተያይዞ ያለው ነገር ላይ ለማስረዳት ይህን አጋጣሚ መንግስት እና ወይም መንግስት ማለት ያው እስከ አስፈጻሚ አካል ውስጥ ያለ በየትኛው እርከን ላይ ያለ ማለት ነው። ያንን በተመለከተ ለህብረተሰቡ ማብራሪያ ለመስጠት ይህን አጋጣሚ እናንተን መጠቀሙ ጥሩ ነው። ኃይሌ ስለሆነ የተለየ መብት አለው እያልኩ አይደለም። ኃይሌ ስለሆነ ግን ጉዳዩ አደባባይ ሲወጣ ብዙዎች ጋር የመድረስ እድሉ ሰፊ ስለሆነ የሌሎችንም ጉዳይ ስለሆነ አደባባይ ያወጣው ያንን መሰረት አድርጎ በጉዳዩ ላይ ማብራሪያ መስጠትና የተሳሳተ ነገር ካለ ማረም፣ ትክክለኛ ነገር ከሆነ ደግሞ ማስረዳትና ግንዛቤ ማስጨበጥ አጋጣሚው ለሚመለከተው አካል ጥሩ ነው ብዬ አምናለሁ። በሌላ በኩል ግን ከዚህ ከታክስ ስርዓቱ ጋር በተያያዘ ብዙ ጊዜ የተነሳ ነገር አለ። ኢትዮጵያ ውስጥ ታክስ የማይከፍሉ ቢዝነሶች በጣም ብዙዎች መሆናቸው ወደ 20 በመቶ እንኳን አጠቃላይ ታክስ ከፋይ እንደሌለ ቢዝነስ ውስጥ ኖሮ ታክስ የማይከፍለው በጣም ቁጥሩ በዛ መሆኑን አሁን የተወሰነ ቁጥር ለመጨመር ሙከራ መደረጉን ይህን በተመለከተ የሚሰጡ ማብራሪያዎች አሉ። ከጎረቤት ከነ ኬንያ ጋር ሲነጻጸር እንኳን በጣም ያነሰ መሆኑን ተነስቷል። በሌላም በኩል ኢትዮጵያ ከዓለም አቀፎቹ የገንዘብ ድርጅቶች ጋር በምታደርገው እንቅስቃሴ ከዚህ ከታክስ ስርዓቱ ጋር ተያይዞ ያሉ ነገሮች ላይ አንዳንድ የኢትዮጵያ መንግስት የሚደራደርባቸው ወይ ደግሞ የሚነጋገርባቸው ጉዳዮች አንዳንዱ የታክስ ጉዳይ መሆኑን ጭምር ሰምተናል። ስለዚህ ኢትዮጵያ ውስጥ የኢኮኖሚ ማሻሻያ ያደርጋለሁ ሲል የኢኮኖሚ ማሻሻያው የሚሸከማቸው ነገሮች በተመለከተም ከዓለም አቀፍ የገንዘብ ተቋማቱ ጋር የተነጋገሩበትም ጉዳይ ጭምር ስላለ ይህንንም እየተመለከቱ ለህብረተሰቡ የተበደለው ሰው ወይ ደግሞ ተበድያለሁ ብሎ የሚያምነው ሰው መረጃውን ወይ ደግሞ እውነታውን ሲረዳ እኮ ወይ ደግሞ ቢያንስ አልተበደልኩም ወይ ደግሞ እኔን ለመጉዳት አይደለም ወይ አማራጭ የለውም ብሎ ሊያምን ይችላል። ወይ ደግሞ መረጃው ሲሰጥ ትክክል ነው ብለው የተቀመጡ ሰዎች ሁሉ ለካ በዚህ መጠን ተበደለናልም ሊሉ ይችላሉ። ዞሮ ዞሮ መረጃዎቹን መፈንጠቁ በጣም በጣም አስፈላጊ ነው። ኢትዮጵያ ውስጥ ከዚህ ከታክስ ጋር ተያይዞ መጠነ ሰፊ ሀብት እየተሰበሰበ ነው። ይሄው እያየን ነው። ቁጥር እየተነገረን ነው። አሁን አንድ ከተማ አስተዳደር ወደ ግማሽ ትሪሊየን በጀት ወደ መመደብ ሲሄድ ዝም ብሎ ከየትም የሚመጣ ነገር አይደለም። የሚሰበስቡት ከፍተኛ ሀብት ስለሆነ ነው። ያን ሀብት ሲሰበስቡ ደግሞ ያው የቢዝነስ እንቅስቃሴዎች አሉ ማለት ነው። የቢዝነስ እንቅስቃሴዎቹ ባሻገር ደግሞ ከልክ ያለፈ በባለ ሀብቶቹ ላይ ወይም በሌላ ህብረተሰብ ክፍል ላይ የተጫነ ነገርም ካለ በእንደዚህ አጋጣሚ ማስረዳቱና ማብራራቱ ጥሩ ነው። ያው ታክስ መሰብሰቡን ሀገር ላይ የፈጠረውን መጠነ ሰፊ እንቅስቃሴም ደግሞ አይተናል። በአጋጣሚው ይሄ ነገር አደባባይ ስለወጣም የኢትዮጵያ መንግስት ውስጥ ትልቁ ችግር ብዬ ሁሌም የማምነው እንዲህ አይነት ነገር የሚቃወሙ ሰዎችን ምናልባት እያሰቡ ሊሆን ይችላል። እንዲህ አይነት ነገር ሲነሳ እዛ ለሚንጠለጠሉ ሰዎች አሉ ተብሎ እሱን ብቻ ታሳቢ ተደርጎ ሊሆን ይችላል። ነገር ግን እነዛ የኢትዮጵያ መንግስት
የሚቀጥለውን ወር ከዓለም አቀፍ ገንዘብ በበዳሪዎችም ይሁን ከሀገራትም ይሁን ልክ የዛን ጊዜ በኮቪድ ጊዜ የትራምፕ አስተዳደር ከዛም ባይደን አሜሪካ ውስጥ ላሉ እንትን ነው 1,000-2,000 ዶላር ልኮ ነበር። የኢትዮጵያ መንግስት ይህንን አዲስ ዓመት ወይ ደግሞ እንትን ብዬ ለእያንዳንዱ ኢትዮጵያዊ በቤተሰብ 10,000 ዶላር ወይ ደግሞ 100,000 ዶላር መቋቋሚያም እንዲሆን ለመስጠት ወስኛለሁ ብሎ በፓርላማ ቢያውጅ ይሄ በተቃውሞ ውስጥ ያለው ከዛ በኋላ በጣም በእርግጠኝነት ነው የምለው ገንዘብ ወረቀት ሊያደርጉት ነው፣ ኢትዮጵያን ሸጠዋት ነው የማይባል ነገር፣ ምንም ነገር የተቀደሰ ነገር በእነሱ ሰፈር የለም። በሸኔ ሰፈር፣ በፋኖ ሰፈር፣ በቲፒኤልኤፍ ሰፈር፣ በምናምን በአኩራፊና በምናምን ሰፈር፣ ኦንላይን በሚንጫጫው ሰፈር በጎ ነገር የለም። ጨለማ የሚስማማቸው ሰዎች ናቸው፣ ከብርሃን ጋር የተጣሉ ማለት ነው። እነሱን እያሰበ ሳይሆን የትኛውም አጀንዳ ሲነሳ አጀንዳው ደግሞ ትኩረት የመሳቡ ደግሞ ለመንግስትም ይጠቅመዋል። በዛ ጉዳይ ላይ ለማስረዳትና እንትን ማለቱ አስፈላጊ ነው። ሁልጊዜም ትልቁ ክፍተትና ጉተት በዚህ በኩል ያሉ ነገሮች ናቸው። ይህን አጋጣሚ መንግስት ቢጠቀምበት ጥሩ ነው ብዬ አምናለሁ። ሌላው ከደቡብ ወሎ ውስጥ በመነኮሳት ላይ ደረሰ የድሮን ጥቃትን የተመለከተ ነገር ነው። የድሮን ጥቃት መሆኑ ተገልጿል። ፋኖ ኃይሎች የሚንቀሳቀሱበት አካባቢ ላይ የገዳም የሴት ገዳም ላይ የተፈጸመ የድሮን በዛ አካባቢ ለተወደቀ የድሮን ጥቃት 2 መነኮሳት ሞቱ የሚል መረጃ ወጥቶ ተመልክተናል። እንግዲህ እንዲያን ነገር ሲፈጠር የመጀመሪያው ነገር ለሁለት አካላት ቀጥታ በአድራሻ ጥያቄ ማቅረብ ነው። ከዛ ቀጥሎ ደግሞ ወደ ዋናው መሰረታዊ ጉዳይ መሄድ ነው። አንደኛ ግጭቶች ባሉበት ሁኔታ ውስጥ የኢትዮጵያ መንግስት ወይ ደግሞ የኢትዮጵያ ሀገር መከላከያ ሰራዊት ግጭቶቹ እንትን በሚሉበት ሰዓት ማክሲመም የሚባለውን ጥንቃቄ ማድረግ አለበት። መቶ ምንም ነገር አያደርግም ብሎ በዛ ደረጃ የሚገምት ሰው ካለ ተሳስቷል። ግጭት ውስጥ ከተገባ ጦርነት ካለ የጥይት የመሳሪያ ድምፅ መጮህ ከጀመረ በኋላ ንጹሐን ሰላማዊ ሰዎች ከአደጋ የመጠበቅ እድላቸው እየቀነሰ ነው የሚመጣው። ሰላማዊ ቦታ ላይ ያለ ንጹህ ሰውና ግጭት አካባቢ ያለ ሰው ንጹህ ሰው የተለያየ ነገር ነው። ስለዚህ ከዚህ ከድሮን ጥቃት ጋር ተያይዞ በአካባቢው እንደነው የተፈጠረው። አካባቢው ላይ ያ ቦታ የመነኮሳት ገዳም መሆኑን የሚያሳዩ ምልክቶች የሉም ወይ? ማክሲመም ጥንቃቄ ተደርጓል ወይ? እዛ ጋር ምን ተፈጠረ? መከላከያ በዛ ጉዳዩ ላይ ምርመራ ማድረግ ነው። ነገር ግን ቀደም ሲል እንዳልኩት ግጭት ባለ ቁጥር የትኛውም ወገን ማክሲመም የሚባለው ማድረግ የሚችለው ርቀት ድረስ አደጋውን ለመቀነስ የሲቪሎችን አደጋ ለመቀነስ ይሄዳል። ከዛ ካለፈ ግን አደጋው ጉዳት ሊያደርስ ይችላል። ስለዚህ ማክሲመም ጥንቃቄ ተደርጓል። እዛ ጋር የተፈጠረው ነገር ምንድን ነው? የኢትዮጵያ መከላከያ ሰራዊት በዛ ጉዳይ ላይ ምርመራ ማድረግ ነው። ነገር ግን ሁሌም ከድሮን ጋር ተያይዞ የሚሆን ከሌሎች ከከባድ መሳሪያዎች ጋር ተያይዞ በሰላማዊ ሰዎች ላይ የድሮን ጥቃቶች ሲፈጸሙ ቆይተዋል። የሩቅ ጊዜ ምሳሌ አይደለም። የቅርቡን አፍጋኒስታን ውስጥ እነ ታሊባኖች ያው ካቡል መልሰው ከተቆጣጠሩ በኋላ ካቡል ኤርፖርት አካባቢ ላይ በተደረገ የአሜሪካ የድሮን ጥቃት 10 ሲቪሎች ናቸው ያለቁት፣ 7 ህጻናት ናቸው። የመን ላይ በተፈጸመ የድሮን ጥቃት እንደው ሰሞኑን አንድ ሪፖርት ወጥቷል። እስር ቤት ላይ ነው ጉዳት። እስር ቤቱ ተደብድቦ በአብዛኛው እስር ቤት ውስጥ የአሜሪካ ድሮን ጥቃት ነው። በአብዛኛው እስር ቤት ውስጥ የነበሩት ኢትዮጵያን ነበሩ። እልቂት ተፈጥሯል። እንደዚሁ ያው የአሜሪካ የሚባል ነገር እንትን ሲል ስለሚል በየቦታው ይከሰት እንዲያን ነገር አለ። በ2013 ብዙ ጊዜ የሚጠቀስ እንደውም ሰርገኞች ላይ በአሜሪካ የድሮን ጥቃት እንደዚሁ የተፈጸመ ነገር አለ። ግጭቶች ባሉበት ቀውስ ባለበት ሁኔታ ውስጥ ድሮ አሜሪካ እስር ቤት ልምታ ብላ አትመታም።
የአፍጋኒስታን ሰላማዊ ሰዎችን፣ ህፃናትን ልደብድብ ብላ አትደበድብም። የየመን ሙሽሮችን ልደብድብ ብላም እንደዛ አላደረገችም። በግጭቶች መካከል የሚፈጠሩ ምንድን ነው ማክሲመም ጥንቃቄ ተደርጓል አልተደረገም፣ እንዲያን ነገር ማንሳት ይቻላል። ሁልጊዜም ኢትዮጵያ ውስጥ ባለው ግጭት ውስጥ ከቅርብ ጊዜያት ወዲህ ብዙዎች ድምፃቸውን ከፍ አድርገው የሚያሰሙት ያለው የታጠቁት ኃይሎች በኢትዮጵያ ውስጥ አጠቃላይ ጉዳት እንዳያደርሱ ወይ ደግሞ የሆነ ህግና ስርዓት እንዳይፈርስ አይደለም። ያ ምዕራፍ በአብዛኛው አብቅቷል፣ ተዘግቷል። አሁን ጥያቄው እነዚህ ሰዎች በሚንቀሳቀሱባቸው አካባቢዎች ላይ በሰላማዊ ሰዎች ላይ በንጹሐን ላይ የሚደርሰውን ጉዳት ለመቀነስ ጦርነት ይብቃ የሚል ድምፆች ጎልቶ ይሰማሉ። ከምንም በላይ ማክሲመም ጥንቃቄውም በሌላም በኩል ደግሞ ታጣቂዎቹ ከሲቪል ከህብረተሰቡ ርቀው ተደራጅተው በወጉ ትርጉም ያለው ስራ መስራት እስኪችሉ ድረስ ሰውን ለአደጋ የሚጋለጥበት ሁኔታ የመቀነስ ኃላፊነትም አለባቸው። ቢያውቁበት ወደደም ጠላ ከሌ ያደረገው ምናምን አይደለም። እናንተ ባመጣችሁብን ጦስ፣ እናንተ ባመጣችሁብን ጣጣ የሚለው ነገር ከጊዜ ወደ ጊዜ እየጨመረ ይመጣው። በመከላከያ በኩል ማክሲማም ጥንቃቄ፣ በታጣቂዎቹ በኩል ከሲቪል ኢላማዎች ከሲቪሉ ማህበረሰብ ርቀው የሚያደርጉትን ትግል መቀጠል። ከምንም በላይ ግን ከሲቪል መራቁም ሳያስፈልግ ድሮንም ሌላም መሳሪያ መጠቀም ሳያስፈልግ ግጭቱን ማቆም ዋናው ቁልፍ ሰላማዊ ንግግር ነው፣ መወያየት ነው። ውይይት ሁሉን ነገር ያረክሳል። ተገቢ የሆኑ ጥያቄዎችን መሰረት አድርጎ መከራከርና መወያየትና ጥያቄ የማይመለስ ከሆነ በአደባባይ ይሄ ጥያቄ አንስተን አልተመለሰልንም ምንም ማለት የዛን ጊዜ ሌላውም ሰላሙን በቋሚነት ሀገሩ በሰላም እንዲሆን እንዲቀጥል የሚፈልግ አካል እሱም በተመሳሳይ ድምፁን ያስተባብራል። በሌላም በኩል ደግሞ የሚነሳው ጥያቄ የማህበረሰብ ጥያቄ እስከሆነ ድረስ የማህበረሰብ ጥያቄ ተደፍጥጦ ዘላቂ ሰላም ሊረጋገጥ አይችልም። ስለዚህ ትንተን መነጋገሩ ከሁሉም በላይ መውጫው መንገድ እሱ ነው። የሆነ መንግስት ሲወርድ እሱን እየናፈቁ እየጎመዡ ያሉ ሰዎች የማይሆን ነገር ላይ ከመዳከር የማይጨበጥ ነገር ላይ ተስፋ እያደረጉ ከመከንከን በተጨባጭ የሰላማዊ ሰዎች የንጹሃን ሞት የሚቀንስና ሰላም የሚረጋገጥበት መንገድ ላይ አስተዋጽኦ ማድረጉ ነው የሚጠቅመው። መነጋገር ነው ለማንም የሚበጀው። አስገራሚ እኮ ነው ሀገር ነች ኢትዮጵያ። የበለጠ ወደፊት መጥተው ታሪክ ለሚጽፉ ሰዎች ደግሞ እጅግ የሚደንቅ ነው የሚሆነው። ቤተ መንግስት ያሉት ሀገሩን አየሩንም ምድሩንም የሚቆጣጠሩት እንነጋገር ይላሉ። አድራሻቸው የማይታወቅ ሰዎች ደግሞ አንነጋገርም ይላሉ። እዚህ ጋር ነው እንግዲህ ህብረተሰቡ ፖለቲከኛ ይሁን ጋዜጠኛ ይሁን ሐኪም ይሁን መምህር ይሁን በየትኛውም የስራ ዘርፍ ያለ ሰው የሰላሙ መታወክ የሁሉም አጀንዳ ነው። ሰላም እንዲመጣ ግን ምን ይደረግ የሚለው ነገር ላይ መቼ ነው የሚመጣው የሚል ጥሪ ሳይሆን ወይ ደግሞ ምኞት ሳይሆን ወይ ደግሞ የምትመኘው ቡድን መንግስት እስኪሆን ድረስ እስኪ እየታወከ ይቀጥል የሚል ነገር ሳይሆን ሰላም እንዴት ይመጣል በሚለው ነገር ላይ የሰላሙ ትልቁ መንገድ የመጀመሪያው መውጫው መንገድ ንግግር ነው። መንግስት ለመነጋገር በአደባባይ ጥሪ አቅርቧል። ያንን መንገድ መከተል ብቻ ነው። የመንግስት ጥሪ ላይ ጥያቄ ማንሳት የሚቻለው ወደ ጠረጴዛ ከመምጣታችሁ በፊት ጠመንጃችሁን አስቀምጡ የሚል ጥሪ አቅርቦ ቢሆን በእነዚህ ጉዳዮች ላይ አልደራደርም የሚል ነገር ቢሆን ምናልባት እስከተረዳ ነው ድረስ የኢትዮጵያ መንግስት አይነጋገርበትም የተባለው የኢትዮጵያ ሕልውና የተመለከተ ነው ወይ ደግሞ ልገንጠል ብሎ ልደራደር የሚል ካለ ምናልባት እሱ ላይ
ጥያቄ ማንሳት የሚቻል አይመስለኝም። ህዝብ አሳምኜ እገነጠላለሁ ካለም ከእሱ ጋር መነጋገር ነው። ምንም እንትን የሚል ነገር አይደለም። በተለይ አንቀጽ 39 የሚባለው እስኪስተካከል ድረስ የአይነት እንትን ነው። ስለዚህ እስካሁን ድረስ ከህወሓት ጋር ተነጋገረ። በተነጋገረው ነገር ፈጸመ ወይስ አልፈጸመም? ስልጣን ላይ ያለው መንግስት ተፈናቃዮቹ እንዳይመለሱ፣ ሌሎች ነገሮች እንዳይከወኑ ማን ነው እንቅፋት የሆነ? 1 2 3 ተብሎ በዝርዝር የተቀመጡ ነገሮች ናቸው። ከሸኔ ጋር ዛንዚባር ሄደዋል። የአየር ክልሉን ፈቅዶ እነ ጃልመሮ በሄሊኮፕተር ወጥተው እዛ እንዲነጋገሩ እድል ተሰጥቷል። ከኢትዮጵያ የጦር ጀነራሎች ጋር ቁጭ ብለው ተነጋግረዋል። ከኢትዮጵያ መንግስት ባለስልጣናት ጋር ቁጭ ብለው ተነጋግረዋል። እነርሱም በአደባባይ የጻፉት ድርድሩ የከሸፈው ኦሮሚያ ክልልን እኛ እናስተዳድር ነው። የኦሮሞ ህዝብ ጥያቄ የነጻነት ጥያቄ፣ በሀገሩ በሰፈሩ ባለቤት የመሆን ጥያቄ እንጂ ጃልመሮ ካላስተዳደረኝ የሚል ጥያቄ ወይ ደግሞ ሌላ አካል ካላስተዳደረኝ የሚል ጥያቄ ነው። ሰምተን አናውቅም። ለምን እንደሚተኩሱ እስካሁን ድረስ ግልጽ ነው። ይሄም በአደባባይ ስለወጣ እወቅ ነው። ከሸኔም ጋር ከፋኖም ጋር ለኛ ሲሆን በቄስና በሽማግሌ የሚል ምክንያት ያቀርቡ ነበር እና እንደገና ሰፈር ለሰፈር አይ ለእናንተም ቢገባችሁ ቄሱና ሽማግሌው ነበር የሚሻለው። እውነት ለመናገር ለእናንተም የውጭ ሰው ያስፈልገናል ካላችሁ ሀገርም መርጣችሁ የውጭ ሰው ባለበት ተብሎ የአፍሪካ ህብረት ሂደቱ በላይ ገባ። ኢጋድ ገባበት። የኢጋድ ሌላው ቀርቶ የአፍሪካ ኮሚሽን ምክትል ሊቀመንበር ሁሉ የፋኖ ታጣቂዎችን እስከ ማነጋገር መሄዳቸውን ሰምተናል። እስከዚህ ድረስ ስልጣን ላይ ያለው መንግስት ጥረት አደረገ። እውነት ለመናገር እዛ ጋ እኮ የጎደለ ነገር ቢሆን መንግስትን የሚደግፍ ሰው እንኳን እኮ መንግስት የሆነ ቦታ ላይ ያጎደለው ነገር እኮ መልሶ ራሱን ተብትቦ የሚጥለው ነገር ስለሆነ መንግስት ላይ እኮ ግፊት ያደርጋል። ግን አድራሻችሁ ስለማይታወቅ መሪ ስለሌላችሁ ጅራፍ ስለምታስጮሁ ወይ ደግሞ ቢኤም ስላላችሁ ተብሎ ደረጃ አልወጣም። በአውሮፓውያኖች ነው የምንነጋገረው የሚለውን ነገር እሱ በአጠቃላይ እንደ መርህ የሚከተለው መሰለኝ ኢትዮጵያ መንግስት ለአፍሪካዊ ጉዳይ አፍሪካዊ መፍትሄ። ስለዚህ የሚያደራድረን የምንነጋገረው አፍሪካኖች ፊት ነው። የነጮቹ ጉዳይ የታዛቢነት ነው ተብሎን ለቲፒኤልኤፍም ለሌላውም የሆነው ይሄ ነው እና የሰዎች ሞት የሚያሳስበው የንጹሃን እልቂት የሚያስጨንቀው ሰው ከምሩ ደግሞ ከምንም በላይ እግዚአብሔርን የሚፈራ ሰው እያንዳንዷን ጉዳይ እያንዳንዷን ሞት ለእርሱ የፖለቲካ ፍላጎት ሲመነዘር በግሌ አማኝ ምናምን የሚለው ነገር ላይ ግዙፍ ጥያቄ ምልክት የሚያስነሳ ነገር ነው። የንጹሃን ሞት የሚያሳስበው ሰው የጥይት ድምፅ እንዲጮህ ነው መታገል ያለበት። የጥይት ድምፅ እንዲቆም ደግሞ ንግግር ነው። ሰሞኑን አንድ ቢቢሲ ላይ አንድ የፖለቲካ ተንታኝ አንስቻቸዋለሁ። ባለፈውም ጥሩ አድርገው ተንትነው የመንግስት ከምር ያን ማድረግ አለበት ይላሉ። አሁን ማይገባኝ ነገር ይሄ ነው። የምር ሲሆን ምንድን ነው አልገባኝም። በግሌ አይገባኝም። እንነጋገር የሚለውን የምር መሆኑን ይሄ ሲሟላ የምር ነው፣ ይሄ ሲጎድል የምር አይደለም የሚል ነገር ከሌለ የምር ነው የምር አይደለም የሚል ነገር እንዴት ነው የሚመጣው? እና በአደባባይ ጥሪ ቀርቦ እንነጋገራለን ተብሏል። የምር ነው የምር አይደለም እኮ በኋላ ነው የምናውቀው። ጠረጴዛ ዙሪያ ተቀምጠው የአማራ ህዝብ ጥያቄ፣ የኦሮሞ ህዝብ ጥያቄ፣ የትግራይ ህዝብ ጥያቄ፣ የቤኒሻንጉል ህዝብ እንደዚህ ነው ጥያቄ ያነሱ ያሉ ስላሉ ያን ጥያቄ አንስተው
አለመመለስ አይደለም። ራሱ ጥያቄ ካለ ይገርመኛል። ማለትም የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ የተፈጠረ ጥያቄ ካለ በዚህ ምድር ላይ ከሚገርሙኝ ነገሮች አንዱ እሱ ነው። ህወሓት የፈጠረው ችግር አለ፣ የተመለሱ አሉ። በብሔራዊ ምክክሩ ይመለሳል የተባሉ ጉዳዮች ደግሞ አሉ። ኢትዮጵያ ህገ መንግስት ላይ ያለ ከመግቢያው ጀምሮ ያለ ችግር ተጠያቂው የጠቅላይ ሚኒስትር አብይ መንግስት አይደለም። እሱን መጠየቅ የሚቻለው የጠቅላይ ሚኒስትር አብይ መንግስትን ይሄን ነገር ቶሎ እልባት እንዲያገኝ፣ ሁሉ ነገር በህግና በስርዓት እንዲያዝ እሱ ላይ ግፊት ማድረግ ነው። የምክክር ኮሚሽኑ ቶሎ እልባት እንዲሰጥ ማድረግ ነው። ከዛ ውጭ ስልጣን ላይ ያለው መንግስት ምን ብለን እንጠይቅ እኮ ግራ ገባን። ዘግቶ መቀመጥ ያስፈልጋል እንደዚህ ጥያቄ ለማንሳት። በአጠቃላይ ግን ኢትዮጵያ ውስጥ አንዳንዴ አሁን እኮ የተፈጠረው ነገር ጋር ተያይዞ ለሰዎች እንዲህ አይነት ሁኔታ ዝም ብዬ ስገመግመው ይሄ የማህበራዊ ሚዲያው ሁሉ ነገር በእጅህ ሁሉ ነገር በደጅህ መሆኑ የፈጠረው ነገር አንድ ተስፋ ማድረገው አሁንም እያየን ያለ ነው። ሰው የሚነገር ነገር ሁሉ እውነት ነው ብሎ የደመደመበት ነገር እያበቃ መጥቷል ብዬ አምናለሁ። እያበቃ መጣ ስል ሁሉም ጋር አብቅቷል ማለት አይደለም። በሰልፍ ሁሉንም ነገር ትክክል ነው ብሎ የሚቀበሉ ሰዎች ነበሩ። ያ ነገር የተወሰነ ነገር ሰው እያየ እየመረመረ እየታከተውም ስለመጣ በተወሰነ ደረጃ ምላሽ እያገኘ እንደሆነ አምናለሁ። በአጠቃላይ ግን ግጭቶች ኢትዮጵያ ውስጥ በየመንግስታቱ ውስጥ ልክ አንዳንዱ ሰው ኢትዮጵያ ቫቲካን ሲቲ ሆና ቆይታ ከዛ በኋላ መዓት የወረደባት አድርጎ የሚያቀርብ ሰው አለ። ቢያንስ የመጨረሻዎቹ 2 ዓመታት ቫቲካን ሲቲ አልነበረች። የቲፒኤልኤፍ የመጨረሻ 2 ዓመታት ትልቅ ተቃውሞ እንቅስቃሴ የሚደረግበት ነበር። ምናልባት ኢትዮጵያ ሲባል የትኛውም ጫፍ ያለው ኢትዮጵያ የኔን የሚል ስሜት ያለው ሰው ኢትዮጵያ ውስጥ እሳትም እየነደደ ነበር። በቲፒኤልኤፍም ዘመን የኦጋዴን መንደሮች በእሳት እየጋዩ ነበር። በአውሮፕላን በጀት እየተደበደቡ ነበር። ያኔ ፌስቡክ አልነበረም። ፌስቡክ ከ2007 አካባቢ ጀምሮ አለ እንደ አውሮፓውያን አቆጣጠር። ኢትዮጵያ ውስጥ እድሉ ወይ ደግሞ አክሰሱ አልነበረም። ሁለተኛ እንኳን እንዲህ ያለ ነገር ማድረግ፣ እንዲህ ያለ ነገር መቃወም፣ እንዲህ ያለ ነገር መተቸት፣ ሌላም ነገር ማድረግ ዋጋ ያስከፍላል። አንዳንድ በቲፒኤልኤፍ ዘመን ቀልድ ሲጽፉ የነበሩ ሰዎች በስህተት ከዛ ጉዳይ ጋር በተያያዘ ነገር ምንም ወደ ፖለቲካ በስህተት የሚያስገባቸው ነገር እንኳን ቢሆን ማክሲመም የሆነ ጥንቃቄ የሚያደርጉ ሰዎች ዛሬ ግንባር ቀደም ፖለቲከኛ ያዙኝ ልቀቁኝ የሚሉ ሰዎች አይተናል። እንግዲህ ፍርሃት መልቀቁ እኔ ለምን ፍርሃት ሲለቅ እንደውም ጥሩ ነው። በዛ ደረጃ እንደዛ መሆኑ እኔ ክፋት አለበት ብዬ እያልኩ አይደለም። ነገር ግን በዛን ወቅት በአንድ በኩል ፍርሃት፣ በሌላም በኩል መረጃ ተደራሽነት የፈጠራቸው መጠነ ሰፊ ክፍተቶች ነበሩ። የኦጋዴን መንደሮች ነደዋል። ኢትዮጵያ ውስጥ ዓለም አቀፍ ዜና የሆነ የ50 የውጭ ሀገር ዜጎችና የኢትዮጵያን ግድያ በኦጋዴን ብሔራዊ ነጻነት ግንባር ነዳጅ ማውጫ ስፍራ ላይ የተፈጸመ ግድያ
ለአንዳንዶች ቫቲካን ሲቲ በሆነችው ስለጨፈኑና ስለማያዩ ዓለም ከ2010 ጀምሮ ወይ ደግሞ ኢትዮጵያ ከ2010 ጀምሮ መከራዎች ገባች የሚሉ ያኔ አያዩም አይሰሙም በራሳቸው ዓለም ውስጥ ስለነበሩ፣ አንዳንዶቹም ደግሞ እውነት ለመናገር በሀገራቸው ጉዳይ ታክቷቸው ከጨዋታ ወጥተው ስለነበሩ ምን እየተካሄደ እንደሆነ ስለማያውቁም ሊሆን ይችላል። እንደዛም እንዳሉ አምናለሁ። ኦጋዴን መንደሮች ሲነዱ ነበር በጀት። ማንም የውጭ ሀገር ዜጋ የዓለም አቀፉ ቀይ መስቀልን ጨምሮ ወደ ኦጋዴን ክልል መሄድ ክልክል ነበር። በዓለም ላይ አሰቃቂው ጄል ኦጋዴን የሚባለው እስር ቤት በተፈጠረበት በዛ ክልል ላይ ወደዛ መጓዝ አይቻልም ነበር። ሁለት ሺህ አስር ኢትዮጵያ ውስጥ ለውጥ ሲመጣ ወደ ሰላም መድረክ ከተመለሱት ኃይሎች አንዱ ሌላው አርዶፍ ነው። የአፋር አብዮታዊ ዴሞክራሲያዊ ግንባር አርዶፍ ወይ ደግሞ በአፋርኛ እጉጉሞ የሚባለው። ምን ያህል ሰው ስለ እጉጉሞ እንደሚያውቅ ስለ አርዶፍ እንደሚያውቅ አላውቅም። ልክ ኮሽታ የሌለበት አድርገው አንዳንድ ለሚያው ሰዎች ብዬ ነው። አርዶፍ እንደ ሸኔ አስመራ ቁጭ ብሎ መግለጫ ሲያወጣ አልነበረም። አሁን አንዳንድ የፋኖ ሰዎች የዛን ጊዜ የወያኔ አጫዋች አልነበረም። አርዶፍ ዓለም አቀፍ ዜና የሆነ ቡድን ነበር። ያደረገው ትክክል ነው፣ ትክክል አይደለም፣ እሱ የሚነሳ ነገር ነው። ትክክል አይደለም ብዬ አምናለሁ። ነገር ግን በዓለም አቀፍ ደረጃ አርስት የፈጠረ ኃይል ነው። ኤርታሌን ለመጎብኘት የሄዱ በርካታ ቱሪስቶችን አግቶ ከፍተኛ ዜና የነበረበት ሁኔታ ነው። ህይወት ያለው ድርጅት ነበር። ያው ወደ ሰላሙ መድረክ ተመልሷል። አሁን አንድ ያኮረፉ ያኔ አርዶፍ ውስጥ ወይ ተራ ታጣቂ ሊሆኑ ይችላሉ፣ ወይ ደግሞ ላይኖሩበትም ይችላሉ። ከአፋር ክልል ግብርና ቢሮ ውሃ ቢሮ ነው ምን ኃላፊነት ሲያነሷቸው አርዶፍ ነኝ ብለው አስመራ የገቡ ሰው እያሉ አሁን ገና ምልመላ ላይ ናቸው አሉ። ሰው ለምን አርዶፍ ለመሆን አርዶፍ መሆን ይቻላል እንዴ? ዝም ብሎ ቁም ነገሩ ቫቲካን ለአንዳንዶቹ ቫቲካን ሲቲ የነበረችው ኢትዮጵያ እንደዚህ ዓለም አቀፍ ዜና የነበሩ ትልልቅ ክስተቶች የተከሰቱባት ነች። ሸኔ አልነበረም የዛን ጊዜ የተኮስን ነበር። የኦሮሞ ወጣቶች ለነጻነት ሲታገሉ ሲፋለሙ ሸኔ አስመራ ቁጭ ብሎ መግለጫ ነበር የሚያወጣው። አንዲት ቀበሌ ላይ ጥይት ተኩሶ አለሁላችሁ አላለላቸውም። እነሱ ታግለው ነጻ ካወጡት በኋላ ቤተ መንግስቱ ይገባኛል ብሎ 8 ዓመት የሁከት ምድር አደረገው ኦሮሚያን፣ አንዳንድ አካባቢዎችን፣ ከዛም አልፎ ለመላው ኢትዮጵያ ተረፈ። በኋላ የተነሳው ፋኖ ቲፒኤልኤፍ ራሱ አሁን ማሰባቸው ራሱ እኮ አንዳንዴ እንዴት አይነት ድንዛዜ ውስጥ ያሉ ሰዎች ናቸው ያሰኛል። ዝም ብሎ አሁን አዲስ አበባን ሲያዩ አይደነግጡም እንዴ? የዝርፊያው መጠን የሌብነቱ ለከት አልባነትን አያሳይም? 27 ቀን የሚመስልበት 8 ዓመት ደግሞ 8 ክፍለ ዘመን ወይ ደግሞ 800 ዓመት የሚመስልበት ነገር እኮ እየታየ ነው። ምን ልሁን ብለህ ነው አዲስ አበባ እመጣለሁ የምትለው? ምን ፍለጋ? አዝና ለመገልበጥ፣ ጭቆና አፈና ለማረጋገጥ፣ ኢንተርኔት ለመዝጋት፣ ይህን ቴሌቪዥን ታያላችሁ ይህን አታዩም ለማለት? ነፃ የወጣ ሰው ነፃነትን በማያውቁ ሰዎች እንኳን ሊመራ ሊያቸውም አይፈቅድም። እነዚህ አፋኞች
እነዚህ ዘረኞች፣ እነዚህ ካዝና ገልባጮች በነበሩበት ሰዓት ቫቲካን ሲቲ አይደለችም። በየትኛውም የስልጣን ሽግግር ላይ በሚፈጠሩ ነገሮች ከደርግ ከንጉሱ ወደ ደርግ ሽግግር ሲደረግ ኢህአፓ፣ መኢሶን፣ ኢዲዩ ምናምን የሚባሉ የፖለቲካ ኃይሎች ሻዕቢያ፣ ህወሓት፣ ኦነግ የደርግን መንግስት በዚህም በዚያም ወጥረው የነበሩበት ጊዜ ነበር። ሲአን ምናምን እያልን እንጠራቸው እና ከምንም በላይ ደግሞ ትልቅ አደገኛ ጦርነት ከሶማሊያ ጋር የነበረበትም ጊዜ ነበር። ይልቁንም አንዳንድ ሰዎች አሁን የተፈጠረውን ነገር ዛሬ የተከሰተ አዲስ ክስተት ከማድረግ ይልቅ የትላንት ነገር ላይ ዛሬ ስለምን እንራመዳለን፣ ለምን መውጫ መንገድ አንፈልግም የሚለው ላይ ነገር ላይ ማተኮሩ ነው የሚሻለው። የደርግ በቀውስ የተሞላ ነበር። ህወሓት፣ ሻዕቢያ፣ ኦነግ፣ ኢህአፓ፣ መኢሶን ምናምን የሀገሪቱ ሀብት 60% ለጦርነት እየዋለ በጣም መጠነ ሰፊ። ደርግ ጨቋኝ ነው፣ አፋኝ ነው፣ ጥያቄ ውስጥ የሚገባ ነገር አይደለም። ግን እየታገለ የነበረው የኢትዮጵያን ህልውና ለማረጋገጥ ነበር። ጥያቄ ውስጥ በማይገባ መንገድ የኢትዮጵያን የባህር ቀይ ባህርን ጨምሮ የኢትዮጵያን አንድነት ለማስጠበቅ ነው። በምንም መመዘኛ ከእርሱ በኋላ ከመጣው መንግስት ጋር ሊወዳደር አይችልም በኢትዮጵያዊነት በምንም መመዘኛ። ደርግ የዚህ ወይም የዚያ ሰፈር መንግስት አልነበረም። አምባገነኖች፣ ጉልበተኞች ራሳቸው ማረምና እንትን ማለት ባለመቻላቸው መጨረሻ ላይ ሀገሪቱን ይዘው እንዲህ አይነት ማዕት ውስጥ ከተቷት። ለቲፒኤልኤፍ የሚባል ኃይል አሳልፎ ሰጧት። ግን በቀውስ ውስጥ ነው ያለፉት። ህወሓት ሲመጣ ያ ሁሉ ኃይል በአብዛኛው ተዳክሞ ምን ብሎ መጨረሻ ላይ የነበረው ኦነግ ነበር። የኦጋዴን ብሔራዊ ነጻነት ምንድን ነው የምዕራብ ሶማሊያ ምናምን በሚል ይጠራ ነበር። የኦሮሞ ነጻነት ሰላማዊ ግንባር ነበር፣ ሲአን ነበር። ሁሉም ተሰብስበው የሽግግር መንግስት ውስጥ ሲገቡ በዘር ታጥቀው የሚንቀሳቀሱ ኃይሎች የሉም ወደሚባልበት ደረጃ ደረሰ። ግን ለእንትን አይደለም፣ ለአመታት አይደለም፣ ለወራት ነው። ህወሓት በደንብ መሬት ከረገጠ በኋላ መኮርኮም ጀመረ። በየተራ ወጡ። በወቅቱ ግዙፍ የነበረው ኦሮሞ ነጻነት ግንባር ነው። እሱም 1 ዓመት ቆየና ተለያቸው። ከዛ በኋላ ቀውሱ ቀጠለ። ቀውሱ አሁን ባለበት መጠን ሊሆን አልቻለም። ለምን? የዛን ጊዜ ኢትዮጵያ ውስጥ የነበረው ነገር በየሰፈር በምናምን የተቧደ ነገር ቢኖርም ያን ያህል የብሔር እንቅስቃሴ ወይ ደግሞ የብሔር ስሜት በሀገሩ ላይ ስላልነበር ህወሓት ከደርግ ኢትዮጵያን ተቀበለ። ለጠቅላይ ሚኒስትር አብይ ደግሞ ኢትዮጵያን ሲሰጥ በዘር የተሸነሸነች አድርጎ በዘረኝነት የተኮተኮቱ ሰዎች አብቅሎ በአረም የተሸፈነ አድርጎ አስረከበ። ከዛ በኋላ ያ የፈጠረው ቀውስ ዓለም አቀፍ ሁኔታ እንደገናም ኢትዮጵያ ውስጥም መረጃዎች በስፋት መሰራጨት የቻሉበት ሁኔታ እነዛ ታክለውበት የመጣ ነገር ነው። አንዳንዴ የሸኔውም የፋኖም የህወሓትም የሌላውም የቤኒሻንጉል አካባቢ ያሉ እንትኖችም እነዚህን ሁሉ ለምን ሁል ጊዜ በእንደዚህ አይነት ሁኔታ ውስጥ እንቀጥላለን፣ ለምን ከዚህ አዙሪት አንወጣም የሚለውን ነገር በኃላፊነት ስሜት መልስ የሚፈልግ ሰው ግጭቱን ማን አመጣው? ግጭቱ እንዲቀጥል የሚያደርገው ማን ነው? ግጭቱ አሁን እንዳይቆምስ የሚያደርገው ማን ነው? ዝርዝር ምርምር አያስፈልገውም። ግጭቱን ለማቆም መነጋገር ነው። እንነጋገር የሚለው መንግስት ነው፣ አንነጋገር የሚሉት ታጣቂዎቹ ናቸው። ይህን ግልጽ ማድረጉ በጣም አስፈላጊ ነው። ሁልጊዜም ግን የሆነ ኮሽታ የሌለበት ሀገር ሰዎች እንዳይጠብቁ። አሁን አንዳንዴ የሆነ ፖሊሲ የሆነ ቦታ ላይ እንደዚህ ያደረገ
የሆነ ቦታ ላይ የሆነ ነገር ተፈጸመ። ይሄ በየትኛውም ዓለም የሚከሰት ነገር ነው። እንደዚህ የተደራጁ ሽፍቶች፣ ሽፍታ ነገም ይኖራል፣ ግን እየተደራጁ እንዳይሆኑ ህብረተሰቡ በአንድ በኩል ዋስትና አግኝቶ ለሽፍቶች ሽፋን እንደማይሆን፣ በሌላም በኩል እነሱ የሚያነሱት ጥያቄ ትክክል አለመሆኑን የማረጋገጥ ስራ እነዚህ ተሰርተው በንግግር በውይይት ችግሩን መፍታት የሚቻልበት ነገር ለሁሉም መውጫ ነው። ከዛ ባሻገር አንዳንዴ ለሰዎች መለስ ብሎ አንዳንድ ነገር ማስታወስ ጥሩ ነው። ኢትዮጵያ ከተማ ውስጥ እኮ ፈንጅ የሚመረትባት የምትመስል እኮ ከተማ ነበረች አዲስ አበባ። በየሆቴሉ በየምኑ ቦምብ ሲፈነዳ አልነበር እንደ ነበረው? በየታክሲ ላይ በዋት ዘመን ሰዎች ነው እንደሚዘነጉት። እርግጥ ነው የአሜሪካው ጉዳይ ፈጻሚ ቪኪ አድልስተን በተለይም ካራቆሬ አካባቢ በ1998 አካባቢ የፈነዳ ፈንጂን ጋር ተያይዞ ህወሓት በኦሮሞ ነጻነት ግንባር ላይ ቢያሳብብም የመረጃ ምንጮችን ጠቅሰው ራሱ ፈንጂውን አቀነባብሮ ታክሲ ላይ ጣለው መንግስት ደህንነት ነው። ማለትም ዛሬም ሆኖ ሌላ ፍጅት ውስጥ ለመግባት የሚንቀሳቀሱት እነ አቶ ጌታቸው አሰፋ ያቀነባበሩት ነው። ፈንጂዎች ከተማ ውስጥ ይፈነዱ ነበር። ስንቱን መንግስት አቀናበረው፣ ስንቱን የሚቃወሙ ሰዎች ያደረጉት፣ እሱ መጠናት አለበት። በቲፒኤልኤፍ አገዛዝ የጊዮን ሆቴል መጠነ ሰፊ የፈንጂ ጥቃት የዓለም አቀፍ ዜና። በቲፒኤልኤፍ ጊዜ የኢትዮጵያው የትራንስፖርት ሚኒስትር ዶክተር አብዱልሙጂድ ሁሴን በአዲስ አበባ ከተማ በጽህፈት ቤታቸው በራፍ በአሊታድ በጥይት ሲደበደቡ፣ ለአፍሪካ ህብረት ስብሰባ አዲስ አበባ የመጡት የግብፁ ፕሬዝዳንት ነፍሳቸውን ይማረውና ሆስኒ ሙባረክ በአዲስ አበባ ቦሌ ላይ በጥይት ሲደበደቡ መኪናቸው ጥይት መከላከያ ስላለው ተርፈው ወደ ሀገራቸው ሲመለሱ እንዴት ልክ ኮሽታ የሌለበት ነገር አታደርጉት። ኮሽታ የሌለበት ሁኔታ ለመፍጠር ስራ እየተሰራ ግን ኮሽታ ሰላም የሚሰጣቸው፣ ኮሽታው ወደ ስልጣን ያስጠጋናል የሚሉ፣ ኮሽታው በረከት ያተርፍልናል የሚሉ ሰዎች በሰው ሞት፣ በሀብት ንብረት ውድመት፣ አካባቢ መረበሽ እየቀጠሉ ነው። ከዚህ ሁኔታ ውስጥ መውጣት አለብህ። ከምንም በላይ ደግሞ ሙስሊምም ሆን ክርስቲያንም ሆን ኢትዮጵያ ውስጥ እምነት የሌለው ሰው 1% ይሞላል። ሴንሰሱም ያንን የሚያሳየው 99 ምናምን በመቶ አካባቢ አማኝ ነው ኢትዮጵያ ውስጥ። ግን እምነቱ ቅጽ ላይ የሚሞላ ነው ወይስ ልቡ ላይ የሚታተም ህሊናውን የሚገዛው ነገር ነው ወይ? ብዙሃኑ እንደዛ እንደሆነ ቅንጣት ታክል አልጠረጠርም። ነገር ግን ፊት ለፊት ያሉ ፊገሮች ፖለቲከኛም በለው ጋዜጠኛም በለው ሐኪምንም በለው ምናምን በተለያየ መንገድ ያሉ ሰዎች ቢያንስ ኢትዮጵያ ውስጥ ችግሮች እንዳሉ ግልጽ ነው። ችግሮቹ ትርጉም ባለው መጠን ደግሞ እንደቀነሱም አያጠራጥርም። ግን ቀጥለዋል። እንዴት ይቆሙ?
መቆማቸው ገጠር ውስጥ ሆነው መስዋዕትነት እየከፈሉ ይላሉ። መቆሙ በማያውቁ ስለ እግዚአብሔር ስለምን ስለ ሀገር እየጸለዩ ባሉ ሰው ንጹሐን መነኮሳት ላይ የሚደርሰው አደጋ እንደዚህ ሰላማዊ ሰዎች ንጹሐን የነሱ ሞት እንዲያበቃ የማህበረሰቡ ጉስቁልና እንዲያበቃ እያንዳንዱ ሰው በተለይ እምነት ካለው ስሜቱን ምኞቱን ሳይሆን እግዚአብሔርን እየፈራ የመፍትሄ አቅጣጫ ላይ የራሱን አስተዋጽኦ ማድረግ ነው ያለበት። ቀላል ነገር ነው። ጥያቄውን በተደጋጋሚ ሁላችንም በአደባባይ አንስተናል። ምንድን ነው ጥያቄ የሚለው? ምንም ይሁን ምን ግን የጥይት ድምፅ መቆም አለበት። ሰላም መረጋገጥ አለበት። ጥይት በመተኮስ መንግስት እንደማያወርዱ ግልጽ ሆኗል። እየተኮሱ ወደኋላ ነው እየሄዱ ያሉት። ድምፃቸው የሚሰማው ማህበራዊ ሚዲያ ላይ ነው። በጩኸት መንግስት ሲወርድ አይተናነቅም። ተኩሰ እየሸሸ አድራሻ እየራቀ ድምፅ እየሰለለ ይህ ባለበት ሁኔታ ውስጥ ለምን ማህበረሰቡ ይጎሳቆል? ለምን ንጹሐን ህይወታቸውን ይክፈሉ? የእምነት አባቶችም ሌሎችም ተነጋገሩ፣ ንግግር ይጀመር፣ ውይይት ይደረግ የሚለው ነገር ላይ አተኩሮ ግፊት ማድረጉ በጣም በጣም አስፈላጊ ነገር ነው። እግዚአብሔርን የሚፈራ ሰው በጣም ትንሿን ነገር ሰው እንዳይሞት ለማድረግ ተነጋገሩ የሚለውን ነገር አደባባይ ወጥቶ መናገር፣ ተወያዩ የሚለውን ነገር አደባባይ ወጥቶ በዛ ደረጃ ያንን ለማድረግ እቺን ማድረግ ካልቻሉ ቢያንስ ደግሞ በአፍራሽ ጎዳና ካልቆሙ ቢያንስ ያን ማድረግ ካልቻሉ ከፈሩ ጥይት ቀለብ ይሁን ሌላ ነገር የሚልኩ ሰዎች ጥይቱ እዛው ገጠር ላይ ያለውን ሰው ማጎሳቆያ ነው እንጂ ደጋግሜ የምለው ነገር ነው። አሁን አይናችን እያየ ወደ ቋጥኝነት የተቀየረ ነገር ላይ እንቁላል እየወረወርክ ቲማቲም እየጣልክ ምን ልታደርገው ትችላለህ? ስለዚህ ያለው ነገር እየጎዳ ያለው ገጠር ያለውን ሰላማዊውን ሰው ንጹሕን ሰው ነው። ቁጥሩ ብዙ ትንሽ መሆን ጉዳይ አይደለም። ለምን አንድ ሰው ይሞት? ስለዚህ ሁሉም ሰው በዚህ ጉዳይ ላይ ኃላፊነቱን ቢወጣና እግዚአብሔርን ከምር ፈርቶ የሚጠላውን ወገን ያስደስትብኛል ከሚል ነገር ውስጥ ወጥቶ የምጠላውን ወገን ሊያስደስት ሊያስከፋ አይደለም ዋናው ጉዳይ። እግዚአብሔር የሚወደውንና የንጹሐንን ሞት የሚያስቀረው ነገር ላይ እሱ ላይ የራስን ጥረት ማድረግ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ሐምሌ 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሐምሌ 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።